ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። በዛሬ ትምህርታችን በሳምንት 3 ጊዜ ብቻ ስንመገባቸው ለሰውነታችን ጤናን የሚለግሱን ረጅም እድሜን በጤና መኖር እንድንችል የሚረዱን 5 እጽዋቶች፣ አትክልቶች፣ መጠጦች እንመለከታለን። የትኛውን ቦታ ያላችሁ ሰዎች በቀላሉ የምታገኟቸው ናቸው። ለአብነት ያክል አንድ ምግብ አትክልት ፍሬ ሊሆን ይችላል፣ መጠጥ ሊሆን ይችላል። ስተክሰው ኢትዮጵያ ያለ ሰው ማያገኘው አይነት ከሆነ ተመሳሳይ አይነት ጥቅምን የሚሰጥ በቀላሉ እናንተ ልታገኙት የምትችሉትን ተለዋጭ አትክልት የምነግራችሁ ይሆናል። በጥሞና ካዳመጣችሁኝ አስደናቂ መረጃዎችን ታገኛላችሁ። እነዚህ ምግቦች፣ አትክልቶች በበርካታ ጥናቶች፣ ምርምሮች የተመሰከረላቸው ናቸው። አንዳንዶቹ የምጠቅሳቸው በቀላሉ በቤታችን በመጠጥ መልክም አዘጋጅተን መጠቀም የምንችላቸው ናቸው። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ የትምህርት ብዙ ሰው ጋር እንዲደርስ እንዲጠቀሙበትና እንዲማሩበት ያደርጋል። ትምህርቱን ለወዳጅ ለጓደኛ በመላክ እንዲማሩበት እንዲጠቀሙበት አድርጉ። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳኒ ይባላለሁ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደውል ምልክት አንድ በመጫን በመለቃቸው ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። የመጀመሪያው ፍሬ ብሉቤሪ ነው። ብሉቤሪን ማግኘት የማትችሉ ሰዎች ብሉቤሪ የሚሰጠውን ተመሳሳይ ጥቅም ለማግኘት ቀይ ሽንኩርትን ካልሆነም ፖምግራኔት የሮማን ፍሬ መጠቀም ትችላላችሁ። ቀይ ሽንኩርትን ስትጠቀሙ በምን አይነት መንገድ መጠቀም እንዳለባችሁ የምነግራችሁ ይሆናል። ቀይ ሽንኩርትን እናንተ ኖርማል ስልስ ወጥ ለመስራት በምታዘጋጁበት መንገድ ሳይሆን መጠቀም ያለባችሁ እንዴት መጠቀም እንዳለባችሁ የማብራራላችሁ ይሆናል። ቀይ ሽንኩርት፣ ብሉቤሪና የሮማን ፍሬ በውስጣቸው ለጤናችን አስደናቂ ጥቅም የሚሰጥ አንቶሳያኒን ተብሎ የሚጠራ አቅላሚ ኬሚካልን ይዘዋል። ይህ ኬሚካል ሲንግል ነጠላ ኬሚካል አይደለም። እንደ አጠቃላይ ውስጣቸው ያሉ የአቅላሚ ኬሚካሎች ጥቅል ስም ነው። አንቶሳያኒን ከላይ ጠቀስኳቸው አትክልቶች የራሳቸው ቀለም እንዲኖራቸው የሚያደርግ አቅላሚ ኬሚካል ነው። ይህ ኬሚካል ግን እኛ ሰዎቹ ሲገባ በርካታ ጥቅሞችን ለሰውነታችን ይሰጣል። በበርካታ ጥናቶችና ምርምሮች ተቀባይነትን ካገኙ አንቶሳያኒን ለሰውነታችን ከሚሰጣቸው ጥቅሞች መካከል ዋነኞቹ የሚከተሉት ናቸው። አንደኛ፣ በሰውነታችን ውስጥ ለሚከሰቱ አብዛኛ እክሎች፣ የጤና እክሎች የስር ምክንያት የሆነውን ኢንፍላሜሽን በብቃት ይመክታል። በሁለተኛ ደረጃ ለኢንፍላሜሽን ለህዋሳት ብግነትና መቆጣት ተመሳሳይ አይነት ለውጦችን እንዲያሳዩ ሌላኛው የስር ምክንያት የሆነውን ኦክሲዳቲቭ ስትረስ ከሰውነታችን ያስወግዳል። ኦክሲዳቲቭ ስትረስ ማለት በቀላል አማርኛ በሰውነታችን ሴሎች እንደ አጠቃላይ ሰውነታችን ሲስተም ውስጥ ሰውነታችንን በከፍተኛ ደረጃ ሊጎዱ የሚችሉ ፍሪ ራዲካል ተብሎ የሚጠሩ የጎጂ ሞለኪውሎች መጠራቀም ማለት ነው። የነዚህ ጎጂ ሞለኪውሎች መጠራቀም በቀላሉ ሰውነታችን ውስጥ ያሉ ጤናማ የሆኑ ህዋሳት፣ ሴሎች፣ ፕሮቲኖች፣ ዲኤንኤ ላይ ሳይቀር ጉዳትን ሊያስከትሉ ይችላሉ። ኬሚካላዊ ለውጥን ጎጂ የሆነ ኬሚካላዊ ለውጥን በማካሄድ የህዋሳት ብግነት፣ መቆጣትና ሌሎች ጤናማ ያልሆኑ ስርዓቶችን ያስከትላሉ። በእንዲህ አይነት ወቅት ሰውነታችን ላይ ከሚስተዋሉ ምልክቶች መካከል የአጥንት፣ የጡንቻ፣ የመገጣጠሚያ ቁርጥማት፣ ህመምና ተመሳሳይ ምልክቶች፣ የደም መርጋት፣ የሰውነት ማሳከክ፣ ከፍተኛ የሆነ የራስ ህመም በዋነኝነት ይጠቀሳሉ። ብሉቤሪ፣ ቀይ ሽንኩርትና የሮማን ፍሬ ፖምግራኔት ውስጥ ያለው አንቶሳያኒን ተብሎ የሚጠራው ኬሚካል ሰውነታችን ከላይ ጠቀስኳቸውን ጎጂ የሆኑ ኬሚካሎችን፣ ፍሪ ራዲካሎችን ከሰውነታችን ለማስወገድ የሚረዳውን ሱፐርኦክሳይድ ዲስሙቴዝ ተብሎ የሚጠራውን ኢንዛይም በበቂ መጠን ማምረት እንዲችል ያደርጋል። ይህ ኢንዛይም እያንዳንዱ ሰውነታችን ውስጥ ያሉ ሴሎች ውስጥ የሚመረት የኢንዛይም አይነት ነው። በሰውነታችን ውስጥ ያሉ ሴሎች ይህን ኢንዛይም የሚያመርቱት ፍሪ ራዲካሎች ጎጂ ሞለኪውሎች ሊያስከትሉባቸው የሚችሉትን ጉዳቶች አስቀድመው ለመከላከል ነው። በሰውነታችን ውስጥ ያሉ እያንዳንዱ ሴሎች ውስጥ በቂ የሆነ የሱፐርኦክሳይድ ዲስሙቴዝ ኢንዛይም መጠን መኖር ከእድሜ መሄድ ጋር ተያይዞ ሊከሰቱ ለሚችሉ የጤና እክሎች የመጋለጥ እድልን እስከ 80% ድረስ ያስወግዳል። ብሉቤሪ ወይም የሮማን ፍሬን ማግኘት የማትችሉ ሰዎች ቀይ ሽንኩርትን በሚከተለው መንገድ መጠቀም ትችላላችሁ። ለአብነት ያክል ቀይ ሽንኩርትን ተጠቅማችሁ ስልስ ስትሰሩ
ቀይ ሽንኩርቱን ከ10 ደቂቃ በላይ አለማብሰል። ቀይ ሽንኩርቱ ውስጥና ከላይ የጠቀስኳቸው ፍሬዎች ውስጥ ያለው አንቶሳያኒን ተብሎ የሚጠራው ኬሚካል በውሃ የሚሟሟ ለሙቀት ሴንሲቲቭ የሆነ ኬሚካል ነው። ቀይ ሽንኩርቱን ለረጅም ደቂቃ ካበሰልነው ውስጡ ያለውን አንቶሳያኒን ተብሎ የሚጠራውን ኬሚካል ሊያጣው ይችላል። በሳምንት 3 ቀን በተለየ መንገድ ቀይ ሽንኩርትን ስትጠቀሙ ለምታበስሉት ስልስ የምትጠቀሙትን ቀይ ሽንኩርት ለ10 ደቂቃ ብቻ በማብሰል በሳምንት 3 ጊዜ ብቻ በእንዲህ አይነት መንገድ አብስላችሁ በመጠቀም ከላይ ጠቀስኩትን አስደናቂ ጥቅም ማግኘት ትችላላችሁ። ብሉቤሪን ወይም የሮማን ፍሬን ፖምግራኔትን የምታገኙ ሰዎች ግን በሚከተለው መንገድ መጠቀም ትችላላችሁ። ብሉቤሪን በመጠቀም ከላይ ጠቀስኩትን ጥቅም ለማግኘት አንዴ ብሉቤሪን ስትጠቀሙ ከ10 እስከ 20 ፍሬ ብቻ መጠቀም፣ በእንዲህ አይነት መንገድ በሳምንት 3 ጊዜ መጠቀም። የሮማን ፍሬን መጠቀም የምትችሉ ማግኘት የምትችሉ ሰዎች ደግሞ በሳምንት 2 የሮማን ፍሬን ብቻ በመጠቀም ከላይ ጠቀስኩትን ጥቅም ማግኘት ትችላላችሁ። ሁለተኛው አታክልት ብሮኮሊ ነው። ብሮኮሊን ማግኘት የማትችሉ ሰዎች ጥቅል ጎመንን መጠቀም ትችላላችሁ። ጥቅል ጎመንና ብሮኮሊ ዛሬ ላይ የምጠቅሰውን ጥቅም የሚሰጠንን ሰልፎራፊን ተብሎ የሚጠራውን ኬሚካል ይዘዋል። አሁንም ከታይሮይድ ጋር ተያይዞ የጤና እክል ያለባቸው ሰዎች ጥቅል ጎመን፣ ብሮኮሊና ተመሳሳይ እጽዋቶችን ስትመገቡ እነዚህን አታክልቶች በደንብ አብስሎ መመገብ ያስፈልጋል። ሰልፎራፊን ተብሎ የሚጠራው ኬሚካል የጉበታችንን ጤንነት በማሻሻል መላው ጤናን ያድሳል። ጉበታችን ለሰውነታችን እጅግ በጣም ጠቃሚና አስፈላጊ ከሆኑ በስራ ከሚወጠሩ ከሰውነት ክፍሎቻችን ኦርጋኖች መካከል በዋነኝነት ይጠቀሳል። ሰልፎራፊን ተብሎ የሚጠራው ኬሚካል ጉበታችን እላዩ ላይ በተለያየ አጋጣሚ ሊከማቸው የሚችሉ ፋቶችን በሚገባው ሁኔታ ማቅለጥ እንዲችል በማድረግ ለሰባ ጉበት የመጋለጥ እድላችንን ያስቀራል። ከዛም በተጨማሪ ጉበታችን እላዩ ላይ ያሉ ሴሎችን ለማደስና በተለያየ አጋጣሚ የተከሰቱበትን ቀላል ጉዳቶች ኢንፍላሜሽኖች ለማከም የሚያስፈልገውን ኬሚካሎች፣ ኢንዛይሞች በበቂ መጠን ማግኘት እንዲችል በማድረግ የጉበታችንን ጤንነት ያሻሽላል። ሶስተኛ አልመንድ ለውዝ ነው። አልመንድ ለውዝን ማግኘት የማትችሉ ሰዎች አቮካዶን መጠቀም ትችላላችሁ። አቮካዶና አልመንድ ለውዝ ውስጥ በከፍተኛ መጠን ቫይታሚን ኢ አለ። ይህ ቫይታሚን ኢ ከፍተኛ የሆነ የአንቲኦክሲዳንትነት ባህሪ ካላቸው ቫይታሚኖች መካከል ይመደባል። በይበልጥ ደግሞ ቫይታሚን ኢ ጉበታችን ላይ ሊከሰቱ የሚችሉ ጤናማ ያልሆኑ ኬሚካላዊ ለውጦችን፣ ኦክሲዳቲቭ ስትረሶችና ኢንፍላሜሽኖችን በብቃት ይከላከላል። ከዛም በተጨማሪ አልመንድ ለውዝና አቮካዶ ለሰውነታችን በርካታ ጥቅምን የሚሰጡ ጤናማ ፋቶችን ይዘዋል። አልመንድ ለውዝን ማግኘት የምትችሉ ሰዎች በአንድ ጊዜ ከ10 እስከ 15 ፍሬን በመመገብ በሳምንት ደግሞ 3 ጊዜ ብቻ በመጠቀም ከላይ የጠቀስኩትን ጥቅም ማግኘት ትችላላችሁ። አልመንድ ለውዝን ማግኘት የማትችሉ ሰዎች አንድ ፍሬ አቮካዶን ለአንድ ጊዜ በመጠቀም በሳምንት 3 ፍሬ አቮካዶን በመጠቀም ከላይ የጠቀስኩትን ጥቅም ማግኘት ትችላላችሁ። አራተኛው ሎሚ ነው። ሎሚን ለብ ባለ ውሃ ብቻ በመጠቀም የሚከተለውን ጥቅም ማግኘት እንችላለን። ሎሚ በውስጡ ልክ እንደ ቫይታሚን ኢ ከፍተኛ የአንቲኦክሲዳንትነት ባህሪ ያለውን ቫይታሚን ሲ ይዟል። ቫይታሚን ሲ እና ቫይታሚን ኢ በአንድ ላይ ተባብረው የሚሰሩ የቫይታሚን አይነቶች ናቸው። በሰውነታችን ውስጥ ቫይታሚን ኢ በብቃት ማከናወን ስራውን መስራት እንዲችል የቫይታሚን ሲ እገዛን ይፈልጋል። በተመሳሳይ መልኩ ቫይታሚን ሲም የቫይታሚን ኢን እገዛ ይፈልጋል። የሎሚ ሌላኛው ሁለተኛው ጥቅም ውስጡ ካለው ሲትሪክ አሲድ የተነሳ ነው። ይህ ሲትሪክ አሲድ ጉበታችን በላዩና በዙሪያው ላይ የተከማቹ ፋቶችን ለማቅለጥና ለማስወገድ የሚፈልጋቸውን ኢንዛይሞች በበቂ መጠን ማግኘት እንዲችል በማድረግ ለሰባ ጉበት የመጋለጥ እድልን እስከ 70% ይቀንሳል፣ ያወርዳል። ይህን ጥቅም ከሎሚ ለማግኘት ጠዋት ላይ ቁርስ ከመመገባችን ከ1 ሰዓት በፊት ካልሆነም ቁርስ ከተመገብን ከ1 ሰዓት ከ2 ሰዓት በኋላ ግማሽ ሎሚን በአንድ ብርጭቆ ትንሽ ለብ ባለ ውሃ በመጠቀም ጥቅሙን ማግኘት እንችላለን። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ ባይ